ቤታችሁ ሆናችሁ በስልካችሁ ብቻ በመጠቀም የምትሰሩ ስራ ነው። ገና እንደገባችሁ 50 ብር ይሰጣችኋል። በኢትዮጵያ ብር ነው የሚከፍላችሁ። እንዲሁም ደግሞ ምንም አይነት ኢንቨስትመንት አይጠይቅም። ስልካችሁን ብቻ በመጠቀም ነው የምትሰሩት ማለት ነው። በጣም ቀላል ስራ ነው። ከ100 ብር ጀምሮ ዊዝድሮ ማድረግ ትችላላችሁ። የሰራችሁትንም ደግሞ እንዴት ዊዝድሮ ማድረግ እንደምትችሉ ማሳያችኋለሁ። አፕሊኬሽኑን እንዴት ማግኘት እንደምትችሉ አሳያችኋለሁ ማለት ነው። እስከመጨረሻው አብራችሁኝ ሆኑ። ወደ ቪዲዮ እንሂድ። በመጀመሪያ እንግዲህ የሰሯቸውን ላሳያችሁ። ከዚህ በፊት እዚህ ጋር እንግዲህ እንደምትመለከቱት ይኸውና እዚህ ጋር የተላከልኛል። እዚህ ጋር ይኸውና 100 ብር እዚህ ጋር ገብቶልኛል። አንደኛው ደግሞ ይኸው እዚህ ጋር 100 ብር ገብቶልኛል ማለት ነው። 3 ጊዜ ምናምን አውጥቼበታለሁ እስካሁን ድረስ። እናንተም እንግዲህ እንደዚህ ያርጋችሁ መስራት ትችላላችሁ። 100 ብር በጣም ብዙ ጊዜ ማውጣት ትችላላችሁ ማለት ነው። እንዴት ያረጋችሁ ማውጣት እንደምትችሉ ሙሉን የማሳያችሁ ይሆናል ማለት ነው። አሪፍ ነገሩ ደግሞ ያ ሰው ከሚሰራው ሁሉ ጊዜ ከሚሰራው ገንዘብ ላይ እናንተ 10% ይታሰብላችኋል። ሁሉ ጊዜም ቢሆን 10% ወደ እናንተ አካውንት ይገባል ማለት ነው። ከ50 ብሩ በተጨማሪ ማለት ነው። ሶ አፕሊኬሽኑ ላይ እንደገባችሁ እንግዲህ ይሄንን ይመስላል። ኮንፊርም ትሉታላችሁ ማለት ነው። እዚህ ጋር እንዴት እንደምትሰሩ ላሳያችሁ። አፕሊኬሽኑ ላይ እንግዲህ ዊዝድሮው እዚህ ጋር እንደምታዩት እኔ አሁን እዚህ ጋር እንደምትመለከቱት 129 ብር አለኝ ማለት ነው። ከዚህ በፊት ያወጣኋቸው በጣም ብዙ ብሮች አሉ። እነሱን እንግዲህ ላሳያችሁ። ድራው ላይ ከዛ ትራንዛክሽን ሪከርድ ላይ ገብቼ ላሳያችሁ ማለት ነው። ይሄውና ሪቨን የሚለው ላይ እዚህ ጋር እንደምትመለከቱት እዚህ ጋር ይሄው ኮምፕሊትድ ይላል። እዚህ ጋር ደግሞ የባንክ ስም አሳስቼ ነው ስሞላ ካንስልድ ብሎኛል ማለት ነው። ይሄን አፕሊኬሽን ታስክ እንዴት ነው የምትሰሩት፣ እንዴት እንደምትሰሩ ላሳያችሁ። ለምሳሌ እናንተ ግዴታ ግን ይሄን አፕሊኬሽን ስትሰሩ የሚያስፈልጋችሁ ነገር አለ። እሱ ምንድነው? ዋትስአፕ ያስፈልጋችኋል ማለት ነው። በዋትስአፕ አፕሊኬሽን እንዴት አድርጋችሁ መስራት እንደምትችሉ ላሳያችሁ። እዚህ ጋር ከስር በኩል 140 ብር የሚሉ አሉ። እዚህ ጋር እነዚህና ዛፔሮ ታስክ የሚለው ላይ ማለት ነው። እነዚህ ሁለት ታስኮች አሉ ማለት ነው። እናንተ ምንድን ነው የምታደርጉት? መጀመሪያ እናንተ እንዴት እንደምታደርጉ ላሳያችሁ ማለት ነው። አሁን እኔ እዚህኛው አካውንት ላይ ስለተመዘገብኩ በሌላ አካውንት ላሳያችሁ። ከዛ በፊት ግን አንድ ማድረግ ያለባችሁ ነገር ምንድነው? ለዚህ ስራ የሚያስፈልጋችሁ ዋትስአፕ ነው ብያችኋለሁና ዋትስአፓችሁ ትክክለኛና በትክክል የተከፈተ አካውንት መሆን አለበት ማለት ነው። አዲስ አካውንትም ቢሆን ችግር የለውም፣ ግን ኖርማል የምትጠቀሙበት ዋትስአፕ ወይም ደግሞ አዲስ አካውንት ከፍታችሁ መሆን አለበት ማለት ነው። ዋትስአፓችሁን ካስተካከላችሁ በኋላ እንግዲህ ቀጥታ ምራ የምታደርጉት ማለት ነው። እዚች ጋር ዛፔሮ ታስክ የምትለዋን ትነኳታላችሁ ማለት ነው። ከስር ኢቲቪ 140 ብር ታስክ የምትለው ማለት ነው። እሷን ትነኳታላችሁ ማለት ነው። አሁን ላሳያችሁ እንዴት እንደምታደርጉ ማለት ነው። ከዛ እዚች ጋር ከስር በኩል ትነኳትና ማለት ነው። እዚህ ጋር ቴሌም ከሆነ ስልካችሁ 9 ሳፋሪም ከሆነ 7 ብላችሁ ታስገቡና ሙሉ ስልካችሁን ከዛ ስታርት ታስክ ትሉታላችሁ ማለት ነው። ከዚያ በመቀጠል ትንሽ ሎድ ያደርጋል ማለት ነው። እንደዚህ ሎድ ካደረገላችሁ በኋላ ዋትስአፓችሁ ላይ ከላይ ኖቲፊኬሽን ይገባላችሁ። እሱን ትነኩትና እዚህ ጋር ያለውን ኮድ እያያችሁ ማለት ነው ዋትስአፑ ላይ ታስገባላችሁ ማለት ነው። አሁን እኔ እዚህ ጋር ያለውን ሙሉ ኮድ እያስገባው ያሳያችሁ። እዚህ ጋር ከላይ የመጣልኝ እንትስነካው ከላይ በኩል ዩዝ ሞባይል ዳታ አለዋለሁ እሱ ማለት ነው። እንደነካው ቀጥታ ከዛ ዩዝ ሞባይል ዳታ ካላችሁ በኋላ ኮድ ማስገቢያውን ነው የሚያመጣላችሁ። እንደዚህ ኮድ ማስገቢያውን ሲያመጣላችሁ በትክክል እያያችሁ እዚህ ያለውን ሳትሳሳቱ ታስገባላችሁ ማለት ነው። እኔ እንግዲህ ሙሉን እያስገባው ላሳያችሁ፣ ምንም መሳሳት የለባችሁም ብያችኋለሁ። እዚህ ጋር እያንዳንዷን እያያችሁ ታስገባላችሁ ማለት ነው። እኔ ሙሉን አስገብቼ ጨርሻለሁ ማለት ነው። ከዚያ በመቀጠል እንግዲህ ከስር በኩል ሙሉን አስገብታችሁ ከጨረሳችሁ በኋላ በራሱ ሎጊን ይልላችኋል ማለት ነው። ትንሽ ሎድ ያደርጋል፣ እንጠብቀዋለን ማለት ነው ሎድ እስከሚያደርግ። አሁን ስለጨረስን እንግዲህ እዚህ ጋር ምንም አትነኩትም ማለት ነው። ልክ እንደዚህ እንዳላላችሁ ቀጥታ ወደ አፕሊኬሽኑ ወጣችሁ ትመለሳላችሁ ማለት ነው። ይሄኛውን ሳታጠፉት ወደ አፕሊኬሽኑ ትመለሳላችሁ፣ ወደ ዛፔሮ አፕሊኬሽን። እንደተመለሳችሁ እንግዲህ እዚህ ጋር ሎድ እያደረገ ይጠብቃችኋል ማለት ነው። ትንሽ ሎድ እስከሚያደርግ ትጠብቁታላችሁ፣ ምንም እንዳትነኩት። እዚህ ጋር በራሱ እንደዚህ ሎድ ያደርጋል ማለት ነው። ስራውን እስከሚሰራላችሁ ድረስ ማለት ነው። ብር የሚሰጣችሁን ታስኩን እየሰራላችሁ ነው። አሁን እዚህ ጋር ይኸውና እየሰራልኝ ነው። አሁን ጨርሷል እዚህ ጋር ማለት ነው። ከዛ ኮንፊርም የሚለውን ትነኩትና ከስር በኩል እንግዲህ አሁን 13 ብር ሰጥቶኛል ማለት ነው። እዚህ ጋር ኮምፕሊትድ 6 ፌልድ 24 ይላል ማለት ነው። አሁን እዚህ ጋር እንዲመሰላችሁ አሪፍ ብር ሲሰራላችሁ፣ ለምሳሌ እናንተ ብዙ ኮምፕሊት የሚለው ላይ ብዙ ነምበር ካለው አሁን አሪፍ ብር ይሰጣችኋል ማለት ነው። አሁን 13 ብር ስለሰጠኝ እዚህ ጋር ጎቲ ትለዋለሁ። ከዛም ስትነኩት እንግዲህ ወደ ፔጁ ላይ ያስገባችኋል። አሁን እኔ ሪፍሬሽ ሳደርገው አያችሁታ 50 ብር የነበረው 63 ብር ሆነ ማለት ነው። ሌላው ነገር ምንድነው? ዋትስአፓችሁን እንደዚህ ከሰራችሁበት በኋላ አንድ ጊዜ ከሰራችሁበት በኋላ ባን ትደረጋላችሁ። ባን ስትደረጉ እያስመለሳችሁ እንግዲህ እስከፈለጋችሁ ድረስ መስራት ትችላላችሁ ማለት ነው። አንዴ ሲዘጋ እያስመለሳችሁ
ሶ ስታስመልሱ የምትጽፉት ቴክስት አለ ማለት ነው። የምትጽፉትን ቴክስት ከፈለጋችሁ ደግሞ እዚህ ጋር የምታዩትን ቴሌግራም ቻናሌ ላይ ስክሪኑ ላይ በምታዩት ሊንክ ገብታችሁ ታገኙታላችሁ። ቴክስቱን እዛው ቴሌግራም ላይ አስቀምጬላችኋለሁ። ምን ብላችሁ መላክ እንደምትችሉ አስቀምጬላችኋለሁ ማለት ነው። እሱን ነገር ደግሞ ከፈለጋችሁት ሌላ ቪዲዮ ሰራላችኋለሁ ማለት ነው። ሶ እንደዚህ ያረጋችሁ እንግዲህ 100 ብር ሲደርስ በቀላሉ ዊዝድሮው ማድረግ ትችላላችሁ ማለት ነው። እንግዲህ ሌላውና አሪፉ ነገር ደግሞ እዚህ አፕሊኬሽን ላይ በኢንቫይት የሚከፍላችሁ ብር ነው። አንድ ሰው ኢንቫይት ስታደርጉ እንግዲህ ለእናንተ አካውንታችሁ ላይ 50 ብር ይገባላችኋል ማለት ነው። በኢትዮጵያ ብር ነው የሚገባው። እንደዚህ ብሎ ይገባላችኋል። እኔ ጋር አሁን ለምሳሌ ይኸውና ዳይሬክት ኢፌክቲቭ ዊዝድሮዋል ብሎ ጓደኛዬ 100 ብር ሲያወጣ እኔ የጋበዝኩት ሰው እኔ 50 ብር አገኘሁኝ ማለት ነው። እንደዚህ እያደረገ እንግዲህ የጋበዛችኋቸው ሰዎች 100 ብር ዊዝድሮው ሲያደርጉ እናንተ በሚገባ 50 ብር ታገኛላችሁ ማለት ነው። ከዛም በመቀጠል እናንተ እንዴት ነው ጓደኞቻችሁን የምትጋበዙት የሚሉትን እንዳሳያችሁ። እዚህ ጋር የሼር ምልክቷን ትነኳትና የሼር ምልክቷን ከነካችሁ በኋላ እዚህ ጋር ኮፒ የሚለው ይመጣላችኋል። ይሄውና ኮፒ ታደርጉታላችሁ። ሊንካችሁን ኮፒ ካረጋችሁ በኋላ እንግዲህ እናንተ ለምትፈልጉ ጓደኛችሁ መላክ ነው። እንግዲህ ቴሌግራም ላይ ሊሆን ይችላል፣ ሌላም አፕሊኬሽኖች ላይ ሊሆን ይችላል። ለጓደኛችሁ ትልኩለታላችሁ ማለት ነው። እዚህ ጋር የላኩኝ ላሳያችሁ። እዚህ ጋር ትመጡና እዚህ ጋር ጫን ብላችሁ ትይዙትና ፔስት ትሉታላችሁ። ከዛ ትልኩታላችሁ ማለት ነው። ከዚያም ጓደኛችሁ በዚህ ሊንክ ከገባ በኋላ ሬጂስተር አድርጎ 100 ብር ዊዝድሮው ሲያደርግ ለእናንተ በቀጥታ 50 ብር ይገባላችኋል ማለት ነው። ሶ አሁን ደግሞ እዚህ ጋር ዊዝድሮው አደራረጉን ላሳያችሁ። እንደዚህ 100 ብርና ከዚያ በላይ ከሰራችሁ በኋላ አሁን እንዴት ዊዝድሮው እንደምታደርጉ ላሳያችሁ። እዚህ ጋር መጀመሪያ እናንተ አዲስ ከሆናችሁ ባንክ ካርድ አድ ማድረግ አለባችሁ ማለት ነው። እንደዚህ አሁን ለምሳሌ እኔ እንደ አዲስ አድ እያደረኩኝ ላሳያችሁ። እዚህ ጋር ትነኩትና አድ ካርድ ትሉታላችሁ ማለት ነው። አሁን እኔ የንግድ ባንኪን አድ እያደረኩኝ ላሳያችሁ። ከዚያም በመቀጠል እዚህ ጋር አድ ካርድ የሚለውን ትነኩታላችሁ። ከዚያ እዚህ ጋር መጀመሪያ ላይ የምታስገቡት እዚህ ጋር የተቀባዩን ስም ነው የምታስገቡት። እዚህ ጋር ባንክ አካውንቱ ነው። የቴሌ ብርም ከሆነ ስልክ ቁጥራችሁ ማለት ነው። ሶስተኛው ላይ ደግሞ በምን እንደምትቀበሉ ትመርጣላችሁ ማለት ነው። እኔ አሁን ለምሳሌ ያስገባሁ ላሳያችሁ። እዚህ መጀመሪያው ላይ አሁን እኔ ስሜን አስገባለሁ ማለት ነው። በምን እንደምቀበል ስሜን አስገባለሁኝ። ከዚያ በመቀጠልም ደግሞ እዚህ ጋር አካውንቴን እጽፋለሁ። ለምሳሌ መቀበል የምፈልገው እኔ በንግድ ባንክ ነው። የንግድ ባንክ አካውንቴን እዚህ ጋር አስገባለሁ ማለት ነው። ከዚያም በመቀጠል እዚች ጋር ቀስቷን ትነኩታትና ከዛ በምን መቀበል እንደምትፈልጉ ትመርጣላችሁ ማለት ነው። እዚህ ጋር ሲቢኢ ብር አለ፣ አቢሲኒያ አለ፣ አዋሽ አለ፣ ቴሌ ብር አለ። እኔ እንግዲህ በሲቢኢ ነው መቀበል የፈለኩት። ሲቢኢ ላይ አድርጌ ኮንፊርም ትሉታላችሁ ማለት ነው። ከዛ እንደዚህ እንግዲህ እንደምትመለከቱት ዋርም ቲፕስ ሰሚት ሰክሰስ ይላችኋል። ከዛ ጎት ትሉትና ወደ ኋላ ተመላላችሁ። አሁን ባንክ ካርዳችሁን አዳርጋችኋል። ዊዝድሮ የምታደርጉበትን ሜተድ አዳርጋችኋል ማለት ነው። አሁን ወደ ሌላኛው አካውንት ላይ ተመልሻለሁ ማለት ነው። እንዴት ዊዝድሮው እንደምታደርጉ ላሳያችሁ። ከላይ በኩል ዊዝድሮው የምትለውን ብርቱካናማዋን ትነኳታላችሁ ማለት ነው። ከዛ በመቀጠል ከስር ሪሲቭድ የሚለውን ትነካላችሁ። እሱን እንደነካችሁት እዚህ ጋር እንግዲህ ምን ያህል ብር ስታወጡ ምን ያህል ይቆርጥባችኋል የሚለውን ያሳያችኋል። ለምሳሌ እዚህ ጋር 100 ብር ስታወጡ 3 ብር እንግዲህ እያለ ይሄን ያህል እያለ ያሳያችኋል። ከጎን በኩል 10 ሺህ ብር ስታወጡ እስከ 10 ሺህ ብር አለ 300 ብር ማለት ነው። ሶ እናንተ ኤክስ የሚለውን ተነኩትና ትመለሳላችሁ ወደ ኋላ። ሶ አሁን እዚህ ጋር እኔ ማውጣት የፈለኩት እዚህ ጋር 500 ብር ነው። 900 ብር አለኝ። 500 ብር ነው ማውጣት የፈለኩት ማለት ነው። አሁን እዚህ ጋር 500 የሚለውን እነካዋለሁ። ከዚያም እዚህ ጋር 500 የሚለውን እነካውና ከስር ስልክ ቁጥሬን ቼክ አድርጌ ሪሲቭድ የሚለውን እጫናለሁ ማለት ነው። ሪሲቭድ የሚለውን እንደተጫንኩት ይጨርሳል ማለት ነው። አሁን ያው ጨርሷል።